ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ቻናል በየሳምንቱ ወደ እናንተ የሚደርሰው የሰሞንኛ መሰናዷችን እነሆ ጀመረ የዕለቱን የሰሞንኛ መሰናዶ እኔ በለጠ ሙሉጌታና ባልደረባዬ ለምለም ብዙነህ ወደ እናንተ ያደረስን የምንቆይ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ጋበዝን በዛሬው የሰሞንኛ መሰናዷችን አራት ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል እነዚህ አራት ርዕሰ ጉዳዮች በምክር ቤታችን በሳምንቱ ከተከናወኑ አበይት ርዕሰ ጉዳዮች መካከል ናቸው በመጀመሪያ የምንመለከተው አገር አቀፍ የህግ አውጪዎች የጋራ የምክክር መድረክ ባሳለፍነው ሳምንት ተካሂዷል በመድረኩም በርካታ ርዕሰ ጉዳዮች ተነስተው ውይይቶች ሲደረጉባቸው ቆይተዋል ምን ርዕሰ ጉዳዮች ተዳሰሱ የሚለውን አብረን የምንመለከት ይሆናል ሁለተኛው ርዕሰ ጉዳያችን ሰባተኛውን አገራዊ ምርጫ የሚመለከት ነው ሰባተኛውን አገራዊ ምርጫ ለማካሄድ የቅድመ ዝግጅት ስራዎች መከናወናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል ይህንንም ርዕሰ ጉዳይ የምንመለከተው ይሆናል በሶስተኛ ደረጃ የምንመለከተው የተመራጭ ሴቶች ኮከስ የ2018 በጀት ዓመት የ6 ወራት አፈጻጸም ላይ ከክልልና ከተማ መስተዳደር የኮከስ ኃላፊዎች ጋር ውይይቶችን አድርጓል በውይይቱ ምን ጉዳዮች ተነሱ የሚለውን አብረን የምንመለከት ይሆናል በመጨረሻ የምንመለከተው የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በአምቦ ዩኒቨርሲቲ በመገኘት የመስክ ምልከታ አድርጓል ከመስክ ምልከታውን በኋላ የተለያዩ ግብረ መልሶችን ለዩኒቨርሲቲው አመራሮች ሰጥቷል ምን ርዕሰ ጉዳዮች ተነሱ የሚለውን የምንዳስስ ይሆናል አብራችሁን ቆዩ እንግዲህ ለምለም ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ባሳለፍነው ሳምንት ተካሂዷል በመድረኩም በርካታ ርዕሰ ጉዳዮች ሲነሱ ነበር ምን ርዕሰ ጉዳዮች ተነሱ የሚለውን እስቲ አንሽልኝ እንግዲህ ባሳለፍነው ሳምንት የህግ አውጪዎች የጋራ ምክክር መድረክ ተካሂዶ ነበር በምክክር መድረኩም ሰባተኛው ሀገራዊ ምርጫ ስኬታማ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ መንግስት አስፈላጊውን ቅድመ ዝግጅት ማድረጉን የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጨፎ ገልጸው ነበር በምክክር መድረኩ የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅትና የምክር ቤቶች ሚና የህግ ኦዲትና የፐብሊክ በጀትና ፋይናንስ ትንተና ጥናት ሰነዶች ላይ ምክክር ተደርጓል ማለት ነው በሰባተኛው ሀገራዊ ምርጫ ስኬታማ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ በመንግስት በኩል አስፈላጊ የሆኑ ዝግጅቶች መደረጋቸውንም አፈጉባኤው ጨምረው ገልጸዋል በሌላ በኩል ፍትሃዊ የሀብት ክፍፍልን ለማስፈን መንግስት በርካታ የለውጥ ስራዎችን እውን ማድረጉን ተከትሎ ውጤቱን የበለጠ አጠናክረን እንድናስቀጥልም ከተለመዱ አሰራሮች መውጣት እንዳለብን አፈጉባኤው ገልጸዋል ማለት ነው በዚህም ጠንካራ ተቋማዊ አደረጃጀትና አሰራሮችን ለመፍጠር ምክር ቤቶች በጋራ መስራት እንዳለባቸው አፈጉባኤው ገልጸዋል በምክክር መድረኩ የቀረበው ጽሁፍ በየደረጃው ያሉ ምክር ቤቶች ጠንካራ ተቋማትን እንዲገነቡ አበረታች በመሆኑ ለተግባራዊነቱም ሚናቸውን እንደሚወጡ ተሳታፊዎቹ ተናግረዋል ከዚህ ከሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ላይ ከተነሱ ጉዳዮች አንዱ እኛም በእለቱ የሰሞንኛ ፕሮግራማችን በሁለተኛ አጀንዳነት ከያዝነው ውስጥ ሰባተኛው ጠቅላላ ሀገራዊ ምርጫን የሚመለከቱ ጉዳዮች የሚገኙበታል ማለት ነው እንግዲህ የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ይህንን በማስመልከት ጽሁፍ አቅርበዋል የጽሁፉ ርዕስም ሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅትና የምክር ቤቶች ሚና በሚል ርዕስ ለተሳታፊዎች ጽሁፍን አቅርበው ነበር በጽሁፋቸውም እንግዲህ ሰባተኛውን ጠቅላላ ሀገራዊ ምርጫ የተሳካ ለማድረግ ምርጫ ቦርድ በርካታ የቅድመ ዝግጅት ስራዎችን በማከናወን ላይ እንደሚገኝ የገለጹበት ሁኔታ ነበር ማለት ነው እንግዲህ ያው ከዚህ በፊትም በተለያዩ የሚዲያ አማራጮች ሲገለጽ እንደነበረው የአገራዊ ጠቅላላ ምርጫው ግንቦት 24 ቀን 2018 ዓ.ም እንደሚደረግ ገልጸዋል እንዲሁም ደግሞ የምርጫ አስፈጻሚዎች ምልመላም በመደረግ ላይ እንደሚገኝ የገለጹበት ሁኔታ ነው ያለው ማለት ነው ከዛ ውጪ ከጥር 1 እስከ የካቲት 1 የእጩዎች ምዝገባና ከየካቲት 7 እስከ መጋቢት 7 ደግሞ የመራጮች ምዝገባ እንደሚደረግም ምክትል ሰብሳቢው ገልጸዋል ማለት ነው ከዛ በተጨማሪ ለሚደረገው ጠቅላላ ምርጫ በመላው ሀገሪቱ 50,000 የምርጫ ጣቢያዎች መዘጋጀታቸውንም የገለጹበት ሁኔታ ነው ያለው ማለት ነውና እያንዳንዱ ምርጫ ጣቢያ ደግሞ ከ1500 በላይ መራጮችን እንደሚያስተናግድ አቶ ተስፋዬ ጨምረው የገለጹበት ሁኔታ ነው ያለው በወራ ግንቦት ለሚደረገው ምርጫ 318,000 የምርጫ አስፈጻሚዎች እንደሚያስፈልጉ ገልጸዋል የምርጫ ውጤቱ ደግሞ በተያዘው ፕሮግራም መሰረት ሰኔ 4 2018 ዓ.ም ለህዝብ ይፋ እንደሚደረግም ጨምረው የገለጹበት ሁኔታ ነው ያለው ማለት ነው እንግዲህ ከፋይናንስ አንጻርም ያቀረቧቸው ሀሳቦች ነበሩ ምርጫውን የተሳካ ለማድረግ ከ10 ቢሊዮን ብር በላይ መመደቡንም የገለጹበት ሁኔታ ነው ያለው በርካታ ስራዎችን ለመስራት ይሄን ገንዘብ ጥቅም ላይ እንደሚውልም የተናገሩበት ሁኔታ ነው ያለው ማለት ነው
እንግዲህ በመድረኩ ከተነሱ ጥያቄዎች መካከል በትግራይ ክልል ምርጫ ይካሄዳል የሚል ጥያቄ ተነስቶ ነበር። ምርጫም ከተካሄደ ደግሞ ምን የዝግጅት ስራዎችን እየሰራችሁ ነው የሚል ጥያቄ ተነስቶላቸው ነበር። እሳቸውም እንግዲህ በትግራይ ክልል ምርጫ ይደረጋል ብለዋል። በክልሉ ከሚገኙ የፖለቲካ ፓርቲዎች ጋር ውይይቶች መደረጋቸውንም የገለጹበት ሁኔታ ነው ያለው ማለት ነው። እንግዲህ ከክልሉ መስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በርካታ ውይይቶች እየተደረጉ እንደሚገኙ በመድረኩ ላይ አንስተዋል። በቀጣይ የምንመለከተው እንግዲህ የተመራጭ ሴቶች ኮከስ የ2018 በጀት ዓመት የ6 ወራት አፈጻጸም ከክልልና ከተማ መስተዳደር የሴቶች ኮከስ ኃላፊዎች ጋር የጋራ መድረክ ተደርጓል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የኮከሱ ደግሞ የበላይ ጠባቂ የተከበሩ ወይዘሮ ሎሚ በዶም በመድረኩ ላይ ተገኝተው የተለያዩ ሀሳቦች ሲንሸራሸሩበት የነበረ መድረክ ነበር። በመድረኩ ከተነሱ ሀሳቦች አንዱ የሴቶችን ማህበራዊ፣ ፖለቲካዊና ምጣኔ ሀብታዊ ተጠቃሚነት ለማረጋገጥ ክልሎችና ከተማ መስተዳደሮች እንዲሁም በዛ የሚንቀሳቀሱ የሴት ኮከስ አባላት በትኩረት ሊሰሩ እንደሚገባ የተከበሩ ወይዘሮ ሎሚ በዶ የገለጹበት ሁኔታ ነው ያለው ማለት ነው። ከዛ ውጪ የግንዛቤ ማስጨበጫ ስራዎች በየክልሎቹ የሴቶችን ተጠቃሚነት ከማረጋገጥ አንጻር በተጠናከረ መልኩ ሊሰሩ እንደሚገባ በመድረኩ ላይ አስገንዝበዋል ማለት ነው። ከዛ በተጨማሪ የክልልና ከተማ መስተዳደር ምክር ቤቶች በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን እንደ ሴት ልጅ ግርዛት ያሉ እንደ ያለ ዕድሜ ጋብቻ ያሉ ችግሮችን እንዲሁም ደግሞ ጾታዊ ጥቃትን በመከላከል በኩል አበረታች ስራዎችን መስራታቸውን የጠቀሙበት ሁኔታ ያለ፣ ግን እነዛ ስራዎች ተጠናክረው ሊቀጥሉ ይገባል። አሁንም ችግሮች አሉ። ሴቶች ላይ የሚደርሱ በርካታ ጥቃቶች አሉ። እንዲሁም ደግሞ ተጠቃሚነታቸው ያልተረጋገጠባቸው አካባቢዎችም አሉና አመራሮች በትኩረት ሊሰሩ እንደሚገባ ያስገነዘቡበት ሁኔታ አለ። አሁን በሀገራችን እየተከናወነ ባለው ሀገራዊ ምክክር ላይ ያላቸውን ተሳትፎም እንዲያሳድጉ ጥሪ አቅርበዋል ማለት ነው። በተለይ ክልሎችና ከተማ መስተዳደሮች የሴቶችን ተሰሚነት፣ የሴቶችን አቅም፣ የሴቶችን ፖለቲካዊ ተሳትፎ አውጥተው መጠቀም እንዲችሉ የበኩላቸውን እንዲወጡም በመድረኩ ተነስቷል ማለት ነው። የበኩላቸውን ሊወጡ እንደሚገባም በመድረኩ የተነሳበት ሁኔታ ነው ያለው ማለት ነው። ከዛ ውጪ ምክር ቤቶች፣ የክልል ምክር ቤቶችም በአጠቃላይ ምክር ቤቶች በሚያወጧቸው ህጎቹ የሴቶችን ተጠቃሚነት የሚያረጋግጡ ናቸው ወይ የሚለውን መመልከት እንደሚገባ የገለጹበት ሁኔታ ነው ያለው። በፌዴራል ደረጃ በሕዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ የ6 ወራት የ2018 በጀት ዓመት የ6 ወራት ሪፖርቱን አቅርቧል። ከቀረበው ሪፖርት መካከል በተለያዩ የሀገራችን አካባቢዎች በደረሱ የተፈጥሮና ሰው ሰራሽ አደጋዎች ምክንያት ጉዳት ለደረሰባቸው ሴቶች ከ115 ሚሊዮን ብር በላይ የሚገመት ድጋፍ መደረጉ በመድረኩ ላይ ተገልጿል ማለት ነው። ከዛ በተጨማሪ በ11 የተለያዩ ዩኒቨርሲቲዎች ለሚገኙ ሴቶች ተባባሪ ወንዶችና የኮከስ ኃላፊዎች ወይም አመራሮች ደግሞ በህይወት ክህሎት ላይና ያንን የተመለከቱ ደግሞ በህይወት ክህሎትና ያንን የተመለከቱ የአቅም ግንባታ ስልጠናዎች ባለፉት 6 ወራት በትኩረት ሲሰጡ መቆየታቸው በውይይቶቹ ላይ ተነስተዋል ማለት ነው። ከዛ ውጪ ሴቶች በቀጣዩ ሀገራዊ ምርጫ በመምረጥም ይሁን በመመረጥ በቂ የሚባል ተሳትፎ እንዲያደርጉ፣ አመርቂ ተሳትፎ እንዲያደርጉ የሚደረገው ድጋፍ ተጠናክሮ ሊቀጥል እንደሚገባም ተገልጿል ማለት ነው። እኔ ጋርም የተወሰኑ መረጃዎች አሉ። በሌላ በኩል የሚወጡ አዋጆች፣ ደንቦች የሴቶችን ሁለንተናዊ ተጠቃሚነት እንዲያረጋግጡ ባለድርሻ አካላት በትኩረት መስራት እንደሚገባቸውም በሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የተመራጭ ሴቶች ኮከስ የበላይ ጠባቂ የሆኑት ወይዘሮ ሎሚ በዶ ተናግረዋል። የሚወጡ ህጎች የሴቶችን ሁለንተናዊ ተጠቃሚነት እንዲያረጋግጡ በውክልና ቁጥጥርና ክትትል ስራ ማረጋገጥ እንደሚገባም ነው ወይዘሮ ሎሚ የገለጹ። በምርጫ ሂደቱ ሴቶች ያላቸውን ተሳትፎ ከፍ እንዲያደርጉ ተመራጭ ሴቶች ኮከስ የበኩላቸውን እንዲወጡ አሳስበዋል ማለት ነው። እንዲህ በቀጣይ የምናየው ምንድነው? የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በአምቦ ዩኒቨርሲቲ የመስክ ምልከታ አድርጓል። አምቦ ዩኒቨርሲቲ የትምህርት ጥራትን ለማስጠበቅ የሚያከናውናቸውን ተግባራት አጠናክሮ ሊያስቀጥል እንደሚገባም ተገልጿል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በአምቦ ዩኒቨርሲቲ የትምህርት ጥራትን ለማስጠበቅ የሚያከናውናቸውን ተግባራት አጠናክሮ ሊያስቀጥል እንደሚገባ ነው ቋሚ ኮሚቴው የገለጸው። ቋሚ ኮሚቴው በዩኒቨርሲቲው በተለያዩ ጉዳዮች ላይ በመንቀሳቀስ የመስክ ምልከታዎችን ሲያደርግ ነበረ። ከተመለከታቸው ጉዳዮች መካከል የትምህርት ጥራትን ለማስጠበቅ ዩኒቨርሲቲው እያከናወናቸው ያሉ ተግባራትን
ተንቀሳቅሶ ለመመልከት የሞከረበት ሁኔታ ነው ያለው። ከነዛ ውስጥ እንግዲህ የዩኒቨርሲቲው ቤተ ሙከራዎችን ተመልክቷል፣ ቤተ መጻሕፍትን ተመልክቷል። እንዲሁም ደግሞ በጥናትና ምርምር ስራዎች ማህበረሰቡን ተጠቃሚ ለማድረግና የማህበረሰቡን ችግርም ለመፍታት ዩኒቨርሲቲው እያከናወነ የሚገኛቸውን ስራዎች ቋሚ ኮሚቴው የተመለከተበት ሁኔታ ነው ያለው ማለት ነው። ከምልከታው በኋላ ያው ግብረ መልሶችን ለዩኒቨርሲቲው አመራሮች ሰጥቷል ማለት ነው። ከነዛም መካከል እንግዲህ ዩኒቨርሲቲው የመምህራንን ብቃት ለማሳደግና የትምህርት ጥራትንም ለማሳደግ ከዓለም አቀፍ ተቋማት ጋር ያለውን ትስስር በአግባቡ መጠቀም ማሳደግ እንደሚገባውና ለመምህራንም ደግሞ የትምህርት እድሎችን ማመቻቸት የጥናትና ምርምር እድሎችን በማመቻቸት ብቃታቸውን የሚያሳድጉበትን እድል መፍጠር እንደሚገባው የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ ገልጸዋል ማለት ነው። ከዛ በተጨማሪ የትምህርት ጥራት ማደግ የሚችለው በተግባር የተደገፈ በፈጠራ ላይ የተደገፈ እንዲሁም ደግሞ አግባብነት ያለው ትምህርት ሲሰጥ በመሆኑ ዩኒቨርሲቲው ለተማሪዎቹ የሚያቀርበው የትምህርት ስርዓት በተግባር የተደገፈ አግባብነት ያለውና ጥራቱን የጠበቀ እንዲሆን በትኩረት ሊሰራ እንደሚገባም ሰብሳቢው የገለጹበት ሁኔታ ነው ያለው ማለት ነው። ከዛ በተጨማሪም በትምህርት ጥራት ላይ እየተሰሩ ያሉ ስራዎች በተለይ ደግሞ የመውጫ ፈተና የተማሪዎች የመውጫ ፈተና የማሳለፍ ምጣኔውንም ለማሳደግ መስራት እንደሚገባው ተገልጿል ማለት ነው። እንግዲህ ዩኒቨርሲቲ ከ70% በላይ የሚሆኑ ተማሪዎቹ በሁሉም ፕሮግራሞች የመውጫ ፈተናዎችን እያለፉ እንደሚገኙ የዩኒቨርሲቲው ፕሬዝዳንት የገለጹበት ሁኔታ ነው ያለው ማለት ነው። ከዛ ውጪ ቋሚ ኮሚቴው የተመለከተው በዩኒቨርሲቲው የሚገኙ ነባርና አዳዲስ የግንባታ ፕሮጀክቶችን ነው። በርካታ የግንባታ ፕሮጀክቶች ነበሩ። በተለይ ደግሞ የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ግዙፍ ሆስፒታል ነው። ለበርካታ ዜጎች የጤና አገልግሎትን በቀጣይ ዓመታት በሚሰጥ መልኩ ሰፊ በሆነ መልኩ መገንባቱ ዩኒቨርሲቲው ቀጣዩን ዘመን ቀጣዩን ትውልድ ቀጣዩን የቴክኖሎጂ ዘመን ከግምት ውስጥ ያስገባ ስራን በመስራት ላይ እንደሚገኝ የሚያመላክት መሆኑን ቋሚ ኮሚቴው የገለጸበት ሁኔታ ነው ያለው ማለት ነው። ግዙፍ ሆስፒታል የአምቦ ዩኒቨርሲቲ ሪፈራል ሆስፒታል በግንባታ ላይ ይገኛል ማለት ነው። ከዛ ውጪ የመምህራንን የቤት ችግርም ለማቃለል ዩኒቨርሲቲው በርካታ የግንባታ ስራዎችን በማከናወን ላይ ይገኛል። ያም አበረታችና ሌሎች ዩኒቨርሲቲዎችም ምሳሌ ሊሆን የሚችል መሆኑን ቋሚ ኮሚቴው የገለጸበት ሁኔታ ነው ያለው። ያው መምህራን በተመቻቸ ሁኔታ ውስጥ ሆነው ያላቸውን እውቀት ለትውልድ ማጋራት ማካፈል እንዲችሉ የተረጋጋ ሁኔታ ያስፈልጋቸዋል። ከዛ ውስጥ አንዱ በመምህራንም በስፋት ከሚነሱ ጥያቄዎች አንዱ ይሄ የመኖሪያ ቤት ጥያቄ ነውና የመኖሪያ ቤት ጥያቄን ለመመለስ ዩኒቨርሲቲው እያከናወነ ያለው ተግባር አበረታች መሆኑን የገለጹበት ሁኔታ ነው ያለው ማለት ነው። ከዛ ውጪ የኦዲት ግኝቶቹ ከ2015 ጀምሮ ምንም አይነት የኦዲት ግኝት የሌለበትና በክሊን ደረጃ ላይ የሚገኝ መሆኑ መልካም አስተዳደርን ለማስፈንና ብልሹ አሰራርን ደግሞ ለመቅረፍ ዩኒቨርሲቲው የሄደበት መንገድ ውጤታማ መሆኑን የሚያሳይ መሆኑን የገለጹበት ሁኔታ ነው ያለው። እንደው ቢታረሙ ቢስተካከሉ ተብሎ የተነሱ የተወሰኑ ጉዳዮች ነበሩ። ከነሱ ውስጥ አንዱ ዩኒቨርሲቲውን ለአካል ጉዳተኞች ለእይታ ምቹ ለመንቀሳቀስ ምቹ የማድረግ ስራ መስራት እንደሚገባ ቋሚ ኮሚቴው ያሳሰበበት ሁኔታ አለ ማለት ነው። ዩኒቨርሲቲውን ሳቢና ማራኪ ማድረግ ይጠበቃል የሚል ሀሳብ የተነሳበት ሁኔታ አለ። ከዛ ውጪ ለአካል ጉዳተኞች ለሴቶች የሚደረገው ድጋፍ ተጠናክሮ መቀጠል እንደሚገባው ቋሚ ኮሚቴው ያሳስባል ማለት ነው። በዩኒቨርሲቲው በርካታ አካል ጉዳተኛ ተማሪዎች ይገኛሉ። ለነዛ ተማሪዎች የሚደረገው ድጋፍ ተጠናክሮ መቀጠል እንደሚገባው ቋሚ ኮሚቴው ያሳሰበበት ሁኔታ ነው ያለው ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬው የሰሞነኛ መሰናዷችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር አብራችሁ እንድትቆዩ ጋበዝን። ሰላም።